ፖሊስ በቀነኒ አዱኛ ሞት ዙሪያ የምርመራ ውጤቶች አሁንም አልደረሱኝም አለ። ዝርዝሩን ይዘናል። ቀንድ አውጣ ስጋን ሊተካ መሆኑ ተነገረ። የጤና ባለሙያዎች ከፍተኛ ተቃውሞ በመንግስት ላይ ሊያሰሙ ነው። ጂም ውስጥ ብቻ እየገቡ የሚሰርቁ ሁለት ኢትዮጵያውያን በአሜሪካ እየተፈለጉ ነው። ኢየሱስ ክርስቶስ በ2025 ይመጣል አይመጣም በሚል ውርርድ ተጀመረ። እነዚህንና ሌሎችንም ዓለም አቀፍ አነጋጋሪና ሀገርኛ መረጃዎችን ይዘናል። ጤና ይስጥልን። ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ በየቀኑ ወደ እናንተ የምናደርሳቸውን አዳዲስ መረጃዎችን ማግኘት ትችላላችሁ። አሁን ወደ ዝርዝሩ ወስዳችኋለሁ። ናርዶስ አለማየሁ ከእናንተ ጋር ቆይታ አደርጋለሁ። የጤና ባለሙያዎች በመንግስት ላይ ከፍተኛ ተቃውሞ ሊያሰሙ መሆኑ ተነገረ። ኑሮን ማኖር የሚያስችል ክፍያ ወይም ገቢ ማግኘት ይገባል። ነገር ግን ሙያዊ ግዴታን መወጣትና ህዝብን ማገልገል በገንዘብና በጥቅም ሊተካ የማይችል ትልቅ የህሊና ሀብትም ነው። እየሰሩ ለስራው ተመጣጣኝ ክፍያና ጥቅማ ጥቅም አላገኘንም ያሉ የጤና ባለሙያዎች ደግሞ ድምጽ ልናሰማ ነው እያሉ ነው። ከሰሞኑ በዚህ 2 እና 3 ቀን ከተሰሙ አቤቱታዎችም የሁለት ዶክተሮች ድምጽ አነጋጋሪ ወይንም ቫይራል ሆኖ ቀጥሏል። ደጀኔ አግሮ የተባለ የጤና ባለሙያ ቤተሰቦቼ በ5 አመት ውስጥ ምንም ስላላረኩላቸው ተስፋ ቆርጠው ትተዋል። ጤና ባለሙያ ነኝ፣ የተቀጠርኩት ቤተሰቦቼ ልጄ ዶክተር ይሆንልኛል ብለው ሁሌም ቤት ሲሄድ አይኔን ያዩኛል። ምክንያቱ ደግሞ በቂ ደሞዝ ያለ ይመስላቸው ነው ይላል። ይህንንም በተመለከተ ጭንቀቱን እንዳባባሱበት ተናግሯል ማለት ነው። ስራ ካያስኩኝ 5 አመት ሞላኝ፣ ነገር ግን በወሩ መጨረሻ ተበዳሪ ነኝ፣ ደሞዜ በቂ አይደለም። በአጠቃላይ በችግር ነበር ያስተማሩኝ ቤተሰቦቼ። ያንን ሁሉ ችግር ከስር መሰረቱ ማጥፋት ምፈልገው እኔ ነበርኩኝ፣ ነገር ግን ምኞቴ ሁሉ ከንቱ ሆኗል። ደሞዜ ይሄንን ለማድረግ አይበቃም፣ ኑሮ ከብዶኛል ብሏል። ቤተሰቦቼ በ5 አመት ውስጥ ምንም ስላላደረኩላቸው ተስፋ ቆርጠው ትተዋል ይላል ይሄ ጤና ባለሙያ። ከዛ በመቀጠል ደግሞ ዶክተር ሰላም ገብረመድን የተሰኘች ዶክተር ከተመረቁ በኋላ ዶክተርነቴን ትቸዋለሁ። እኔ ብቻ አይደለሁም አብረን ከተመረቅነው በጣም የቅርብ ጓደኞቼ ከሆኑት ከ6ታችን ውስጥ 4ታችን ትተነዋል። 2ቱ ደግሞ እየሰሩበት ነው። የተውነው ሙያውን ጠልተነው ሳይሆን 7 አመት ያህል ያለ እንቅልፍ ተምረን 7 አመት ያህል ብዙ ችግሮችን አሳልፈን ተመርቀን በኋላ በመናገኘው ገቢ ራሳችንን ማስተዳደር ስለማንችል ነው። አሁን ላይ እንደኛ አይነቱ ብዙ የተማሩ ዶክተሮች እንዳናጣ ፈራለሁ። እንዲሁም ብዙ ዶክተሮችን ከማጣታችን በፊት ክፍያቸው እንዲስተካከል እንዲሁም የለፉበትን እንዲያገኙ እመክራለሁ በማለት ስራዋን እንደለቀቀች በማህበራዊ ሚዲያ መነጋገሪያ ሆና ነበር። ከሰሞኑ በማህበራዊ ሚዲያ በተለይ ደግሞ በፌስቡክ በስፋት ሲዘዋወሩ የነበሩ ራሳችንን ማዳን አለብን የሚል ሎጎ ያዘለ ፕሮፋይል ያደረጉ ብዙ ዶክተሮች ተቃውሞ እያሰሙ ይገኛሉ። ከሰሞኑኛ መረጃዎቻችን አንዱ ይሄ ነው። ጂም ውስጥ ብቻ እየገቡ የሚሰርቁ ኢትዮጵያውያን በሀገር አሜሪካ በጂምናዚየም ውስጥ ብቻ እየገቡ ስርቆት የሚፈጽሙ ሁለት ግለሰቦች አነጋጋሪነታቸው ቀጥሏል። በየስቴቱ እየዞሩ ነው ስርቆቱን የሚፈጽሙት። እንግዲህ ፖሊስ ግለሰቦቹን እየፈለገ እንደሆነ አስታውቋል። ክስም መስርቻለሁ፣ ፎቶአቸውንም አፋልጉኝ ብዬ በትኛለሁ ብሏል የአሜሪካ ፖሊስ። እነዚህ ኢትዮጵያውያን እንግዲህ በተለያዩ ጊዜያቶች እየዞሩ ጉብኝት ሲያደርጉ የነበረ ሲሆን ጉብኝት የሚያደርጉት ስፖርት ለመስራት አልነበረም። ይህንን ጉብኝት ሲያደርጉ 1 አመት ያለፋቸው ቢሆንም ዊስካውንስል ግዛት ውስጥ የነዚህ ጉብኝቶቻቸው መጨረሻ ሆኗል ማለት ነው። የግዛቷ ፖሊስ እንዳስታወቀው ወጣቶቹ ወደ ጂም ቀጥ ብለው በመግባት የስፖርተኞችን ልብስ በመበርበር እንደ ቦርሳ፣ ክሬዲት ካርዶችና ዶላሮችን የመኪና ቁልፍ ይዘው መሰወራቸውን ፖሊስ አስታውቋል። ፖሊስ ደግሞ አደረኩት ባለው ምርመራ በሰረቁት ክሬዲት ካርድ አንድ ግሮሰሪ ቤት ውስጥ ገብተው $1700 የሚያወጣ ጉብኝት አድርገዋል ብሏል። ፖሊስ የደህንነት ካሜራዎችን በመጠቀም ባደረገው ምርመራ ሁለት ወጣቶች ናትናኤል ብርሃኑና አብዱላሂ ባሪ እንደሚባሉ ደርሼበታለሁ ነው ያለው። ታዲያ ሁለቱም የአሜሪካ ዜግነት የሌላቸውና የኢትዮጵያ ፓስፖርት እንደያዙም አረጋግጧል። እነዚህ ሁለት ኢትዮጵያውያን በዊስካውንስል እየተፈለጉ ይገኛሉ። አፋልጉኝ ባካችሁ በማለትም ፖሊስ ፎቶአቸውን ለጥፏል ማለት ነው። ታዲያ አስገራሚው ነገር ወይም ለጥሪው የተሰጠው አፋልጉኝ ከተባለ በኋላ ለጥሪው የተሰጠው ምላሽ በጣም አሳዛኝ ነው። የአሪዞና፣ ኢንዲያና፣ ጆርጂያ ፖሊስ ጣቢያዎችም
በተመሳሳይ የጅምላ ስርቆት ተማረን ወጣቶችን መፈለግ ጀምረናል ማለታቸው ነው። በተለይ አንደኛው ወጣት ስርቆት ፈጽሞ በዋስ መለቀቁን ነው ፖሊስ ያስታወቀው። ወጣቶቹ እንግዲህ በተከፈተባቸው ክስ በሌሉበት ሊታይ መሆኑን ተረጋግጧል። ለመለወጥ እስከ ሄደን ድረስ ግን አሜሪካን የሚያክል ሀገር ሄደን መለወጥ መስራት ያሰራንበት ልክ በሚከፈልበት ሀገር ላይ እንደዚህ አይነት ጸያፍ ስራ ስማችንን ባናስጠራ መልካም ነው የሚል መልእክት ነው ያለን። ኢየሱስ ክርስቶስ በ2025 ይመጣል አይመጣም በሚል ውርርድ ተጀምሯል። በተለያዩ የክርስትና እምነት ተከታዮች እንግዲህ ከክርስቶስ ዳግም መምጣት ጋር በተገናኘ የራሳቸው የሆነ እምነትና ትንቢቶች እንዳሏቸው ይታወቃል። ከዚህ ጋር በተገናኘ በተለያዩ ጊዜያት ሰዎች የራሳቸው ሐሳብ ያነሱ ሲከራከሩ ሲሟገቱ ሐሳብ ሲያነሱ ከዚህ ዘለል ሲል ደግሞ እኔ ክርስቶስ ነኝ ይሄው መጥቻለሁ ተከተሉኝ በማለት ሰውን ሲያሳስቱ የከረሙ ሐሰተኛ ነቢያትን በዓለም ላይ ተስተውለዋል። ይሄንን ለማስተዋወስ አንድ ነገር ልንገራችሁ። እንደሚታወሰው አንድ ኬንያዊ ክርስቶስ ነኝ ብሎ ተከታዮችን ካፈራ በኋላ ተከታዮቹ ክርስቶስ ከሆነማ እንስቀለው በሶስተኛው ቀን ይነሳ ከሆነ እንጠብቀዋለን በማለት ይወስናሉ። ይሄንን የተረዳው ኬንያዊ ግለሰብም ለኬንያ ፖሊስ በመደወል አባካቹ ከስቅላት አድኑኝ ሲል መማጸኑ የሚታወስ ነው። ይሄንን በተመለከተ bitcoin.com ያገኘነው መረጃ ደግሞ በጣም የሚያስገርም ሆኖ አግኝተነዋል። በቢትኮይን ላይ በተጀመረው ውርርድ እስካሁን ድረስ $160,000 ዋጋ ያለው ክሪፕቶ ለውርርድ ቀርቧል። ታዲያ ይሄ ለረጅም ጊዜ አከራካሪ ሆኖ የዘለቀው ጉዳይ አሁን ደግሞ በሌላ መልክ ብቅ ብሎ ዓለምን ያነጋገረ ነው። በርካታ የክሪፕቶ ወዳጆች ኢየሱስ ክርስቶስን በያዝነው የፈረንጆቹ 2025 ወደ ምድር ይመጣል ወይስ አይመጣም ብለው ውርርድ ተያይዘዋል ይላል መረጃው። በዚህ ውርርድ ታዲያ ለመሳተፍ $160,000 አሜሪካ ዶላር በላይ ገንዘብ ተከፍሏል። የበርካቶችን ትኩረት መነጋገሪያ እንዲሆን አድርጎታል። በአወራራጅ ድርጅቱ መረጃ መሰረት ከሆነ ክርስቶስ በዚህ ዓመት አይመጣም ብለው የተወራረዱ ሰዎች እስከ $13,000 ድረስ ማሸነፍ ይችላሉ ብሏል። ይህ እንዲሆን ግን እስከ ዲሴምበር 31 2025 ማለት ነው ኢየሱስ ክርስቶስ ወደ ምድር መምጣት አለመምጣቱን በክርስትና እምነት ሊቃውንት ሊረጋገጥ እንደሚገባ ተነግሯል። ብዙዎቹ በተለይ የክርስትና እምነት ተከታዮች ይህንን ጉዳይ በፈጣሪ ላይ መዘባበት ነው እያሉ የቢትኮይኑን ውርርድ አውግዘውታል። ይህ በብዙ ዓለም ሀገራት ላይ አነጋጋሪ በመሆንም እየተዘዋወረ የሚገኝ መረጃ ነው ማለት ነው። ወደ ሌላኛው ዜናችን አለፍን። ቀንዳውጣዎች ስጋን እየተኩ መሆኑ ተነግሯል። ቀንዳውጣ የዛጎል ለበስ መደብ ነው። በነገራችን ላይ የየብስ ቀንዳውጣ ብቻ ሳይሆን ብዙ የባህር ቀንዳውጣ ወይም የሐይቅ ቀንዳውጣ ዝርያዎችም ደግሞ አሉ። ቀንዳውጣ በጣም ሰብልን ከሚያወድም አስቸጋሪ ከሚባል እንስሳ መካከል አንዱ ነው። ብዙ የቀንዳውጣ በሽታ ተሸካሚዎች አሉ። ለጤንነትም አስቸጋሪ ናቸው ይሏቸዋል የጤና ባለሙያዎች። በአንዳንድ ሀገራት ደግሞ በተቃራኒ መልኩ አበሳሰላቸው ውስጥ በምግብ አበሳሰላቸው ውስጥ ቀንዳውጣ እንደ ምርጥ ምግብ ሆኖ ይበላል ልንላችሁ ወደድን። በማዕከላዊ ቱኒዚያ ያገኘነው መረጃ ከቀንዳውጣ ጋር የሚገናኝ ሆኖ አግኝተነዋል። በማዕከላዊ ቱኒዚያ ስራ ያጡ ወጣቶች ቁጥር በእጅጉ እየጨመረ ወጣቶቹ ደግሞ ቀንዳውጣ በመፈለግ አካባቢያቸው ውስጥ በሚገኘው ገበያ በማቅረብ ህይወታቸውን እየገፉ ነው። ቀንዳውጣ አውጥቶ ለምግብ ማቅረብ አንዱ የስራ እድል ሆኗል ማለት ነው። ብዙ ሰዎች በአካባቢያቸው የስጋ ዋጋ በመጨመሩ ቀንዳውጣ እየገዙ እንደሆነ ተነግሯል። ታዲያ በቱኒዚያ ቀንዳውጣ ለምግብነት መዋል ከጀመረ ብዙ ሚሊዮን ዓመታት አስቆጥሯል ይባላል። አሁን ቀይ ስጋን ለመተካት ሁነኛ አማራጭ ሆነው ደግሞ ቀንዳውጣ ነው ተብሏል። ቀንዳውጣ ዝቅተኛ የሆነ የስብ መጠን ያለው ነው። በካልሲየምና በሌሎች ማዕድናት ከመበልጸጉ በላይ ደግሞ ዋጋው ርካሽ መሆኑ በሰዎች ዘንድ ይልቅ እንዲወደድ ያደርገዋል። የቀንዳውጣዎቹ ዋጋ በትንሹ ከበሬ ስጋ በግማሽ ይቀንሳል ወይም የበሬ ስጋ መሸጫ ግማሹ የቀንዳውጣ መሸጫ ነው ማለት ነው። እናላችኋለሁ 1 ኪሎ ግራም የቀንዳውጣ ስጋ ዋጋው $9 ነው። የበሬ ስጋ ደግሞ $18 ነው። እንግዲህ ቱኒዚያውያን $9 ቅናሽ ያለውን ቀንዳውጣ በደንብ እየኮመኮሙት ይገኛሉ። በነገራችን ላይ በገበያው ላይ ተመራጭ ከሆኑ የፀጉር ቅባቶች ውስጥ የቀንዳውጣ ቅባት ይገኝበታል። ከሰሞኑ በቱኒዚያ የቀንዳውጣ ምግብ በከፍተኛ ሁኔታ እየተቸበቸበ ነው ይላል መረጃችን። ስላስገረመን ወደ እናንተ አጋራናችሁ። በቀነኒ አዱኛ ሞት ዙሪያ ፖሊስ የምርመራ ውጤቶች አሁንም አልደረሱኝም ብሏል። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በስር ላይ የሚገኘው ድምጻዊ አንዱዓለም ጎሳ በዛሬው ዕለት በአራዳ ምድብ ችሎት ለሶስተኛ ጊዜ የቀረበ ሲሆን በችሎቱ ፖሊስ የፌደራል ፖሊስ ፎረንሲክ የምርመራ ውጤቶች አሁንም አልደረሱኝም በማለት 14 ቀን ተጨማሪ ቀናትን ጠይቋል። በዛሬው ዕለት በችሎቱ የፖሊስ የምርመራ ውጤት ይጠበቅ የነበረ ቢሆንም ፖሊስ የ15 ሰዎች መረጃ ማሰባሰቡን ገልጾ ነገር ግን ፎረንሲክ
ፎረንሲክ የምርመራ ውጤቶቹ ስላልደረሱት 14 ቀን ተጨማሪ ቀናትን ጠይቋል። ያንዷለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበረ ተጽፎ አግኝቻለሁ ብሏል። ተጨማሪ ጊዜ ቀጠሮ መፍቀድ የለበትም፣ አንዷለም የዋስ መብቱ ሊጠበቅለት ይገባል ብሎም ተከራክሯል። በተጨማሪም ከስር ወጥቶ የሙዚቃ ስራውን ለፋሲካ ያቀርብ የሚለውን የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባልም ብሏል። እንግዲህ ፍርድ ቤቱ የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል። በዚህ መረጃ ላይ ተጨማሪ መረጃ እንዳገኘን ለናንተ ለውድ ተመልካቾቻችን እምናደርስ ይሆናል። ውድ ተመልካቾቻችን በእኛ በኩል የነበሩት ዜናዎች እነዚህን ይመስሉ ነበር። አሁን ደግሞ በማይናማር በአስቸጋሪ ሁኔታ የነበሩ ኢትዮጵያውያን በካምፕ ወጥተው 48 ቀን ቢያልፋቸውም ወደ ሀገራቸው የሚመልሳቸው ባለመኖሩ በገንዘብ እየተደራደሩባቸው መሆኑን ስለመናገራቸው በህፃናት ላይ አካላዊ ጥቃትና የገታ ወንጀል በሚፈጽሙ ግለሰቦችና ቡድኖች ላይ 88 ክስ ስለመቅረቡና የነዳጅ ዋጋ ጭማሪን ተከትሎ የተደረገ ምንም አይነት የታሪፍ ማሻሻያ ባለመኖሩ አሽከርካሪዎች ህገወጥ የታሪፍ ጭማሪ ከማድረግ እንዲቆጠቡ ማሳሰቢያ ስለመተላለፉ ሃይማኖት የተሻ እነዚህንና ሌሎችንም ዓለም አቀፍና አነጋጋሪ መረጃዎችን ይዛላችሁ ተጠብቃችኋለች። ከኔ ጋራ ዜናችን በዚህ እናበቃለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ እንላለን። ወደ ሃይማኖት የተሻ ወስዳችኋለሁ። ያላችሁበት ሰላም ለእናንተ ይሁን። ውድ ሀዶ ቤተሰቦች ሃይማኖት የተሻ ነኝ። የነዳጅ ዋጋ ጭማሪን ተከትሎ የተደረገ ምንም አይነት የታሪፍ ማሻሻያ ባለመኖሩ አሽከርካሪዎች ህገወጥ የታሪፍ ጭማሪ ከማድረግ እንዲቆጠቡ የትራንስፖርት ቢሮ አሳስቧል። ሰሞኑን የዋጋ ጭማሪ የተደረገበትን ነዳጅ ተከትሎ የህዝብ አገልግሎት የሚሰጡ አሽከርካሪዎች የታሪፍ ጭማሪ እንዳያደርጉ የተጠናከረ ቁጥጥር እየተደረገ እንደሚገኝ አዲስ አበባ ትራንስፖርት ቢሮ አስታውቋል። የትኛውም ተሽከርካሪ መንግስት በሚያወጣው ታሪፍ መሰረት ብቻ መስራት እንደሚገባው የገለጹት የቢሮ ምክትል ኃላፊ ዳኛቸው ሽፈራው ሆኖም ግን ከህግ ውጭ የሚንቀሳቀሱ አሽከርካሪዎች የሉም ብሎ መውሰድ እንደማይቻል አሃዱ ገልጸዋል። በመሆኑም በእነዚህ አሽከርካሪዎች ላይ ጠበቅ ያለ ቁጥጥር እየተደረገና እርምጃም እየተወሰደ እንደሚገኝ ተናግረዋል። ባለፈው ጊዜ መንግስት የታሪፍ ጭማሪ ሲያደርግ በቀጣይ ሊጨምሩ የሚችሉ የነዳጅ ዋጋዎችንም ታሳቢ በማድረግ እንደሆነ የጠቀሱት ምክትል ኃላፊው በዚህ መሰረት በአሁኑ ወቅት ነዳጅ ስለጨመረ የተሻሻለ ታሪፍ እንደሌለ አስታውቀዋል። ታሪፍን በሚመለከት ያው ታሪፍ መንግስት ነው የሚያወጣው። የትኛውም ተሽከርካሪ መንግስት በሚያወጣው ታሪፍ ስራ መስራት አለበት። ከዛ ውጪ የሚንቀሳቀሱ ተሽከርካሪዎች የሉም ብሎ መውሰድ አይቻልም። እሱ ላይ ጠበቅ ያለ ቁጥጥር እና እርምጃ እየተወሰደ ነው ያለው። ነዳጅ ስለጨመረ የተጨመረ ታሪፍ የለም። ባለፈው መንግስት ታሪፍ ሲጨምር በቀጣይነት ሊጨምሩ የሚችሉ የነዳጅ ዋጋዎችንም ታሳቢ አድርጎ የተጨመሩ ታሪፎች ናቸው። አክለውም ለወደፊቱ ነዳጅ በሚጨምርበት ጊዜ ታይቶ ማህበራትና የሚመለከታቸው ባለድርሻ ተቋማት ተወያይተውበት የሚጸድቅ ካልሆነ በስተቀር በየቦታው የሚጨመሩ ታሪፎች ትክክል ባለመሆናቸው እርምጃ እንዲወሰድባቸው ለማድረግ ህብረተሰቡ የተጠናከረ መረጃ መስጠት እንደሚገባውም አሳስበዋል። በአስቸጋሪ ሁኔታ ውስጥ ከነበሩበት ካምፕ ወጥተው 48 ቀን ቢያልፋቸውም ወደ ሀገራቸው የሚመልሳቸው ባለመኖሩ በገንዘብ እየተደራደሩባቸው መሆኑን በማይናማር የሚገኙ ኢትዮጵያውያን ገልጸዋል። በማይናማር በችግር ውስጥ ያሉ ኢትዮጵያውያንን መንግስት ወደ ሀገራቸው እንዲመልሳቸውና ህይወታቸውን እንዲታደግላቸው በተደጋጋሚ ሲጠይቁ መስማት የተለመደም ሆኗል። አሃዱም ተጎጆቹን ለማናገር ባደረገው የስልክ ሙከራም አሁን ላይ በአካባቢው አጠራር ዲኬቢ ተብሎ በሚጠሩት ታጣቂዎች ካምፕ ውስጥ እንደሚገኙና በህይወትና በሞት መካከል የሚገኙ ዜጎች መኖራቸውን እንዲህ ነግረውናል። አሁን ያለንበት ሁኔታ በጣም ነው የሚያሳዝነውና አጠቃላይ አሁን ከኛ ቀድመው በአንድ ቀን ቀድመው የወጡ ኢትዮጵያውያን ኢትዮጵያ ደርሰዋል። እኛ አሁን ወደ ታይላንድ ቶሎ ሙቭ ባለማረጋችን ምክንያት ትልቅ ችግር ውስጥ ነው ያለነው። እዚህ አሁን የተለያየ ዶርም አለ። ሁሉም መሬት ላይ ነው የምተኛው። ብዙ በሽተኛ አለ። በዚህ ሰዓት ህይወታቸው ሊያልፍ የቀረቡ ሰዎች አሉ። በጣም በቃ የሚደርስ አካል አተናል። ያስጠለሉን እነዚህ ሚሊታሪ ካምፖች ምንድነው እያሉ ያሉት? መንግስታችሁ እንግዲህ ማይፈልግ ከሆነ እኛ የምናረገው ነገር የለም፣ ወደ ካምፓኒ ተመለሱ እያለን ነው። በጣም ችግር ውስጥ ነው ያለነው። መንግስት ይድረስልን። ልንሞት ነው። ከመሞታችን በፊት ድረሱልን። በጣም ችግር ውስጥ ነን። በሚያሳዝን ሁኔታ ነው ያለነው። እኛ በቃ ስቃይ ውስጥ እንዳለን ለመናገር ይከብደናል። በእውነት እኔ ቃላት ለመግለጽ ራሱ ይከብደኛል። ህይወታችን በሞት አፋፍ ላይ ነው ያለውና መንግስት ሊረዳን ይገባል። የተለያዩ አካላቶች ሊረዱን ይገባል። በጣም ተቸግረናል። እውነት እኛ
እኛ ነፍሳችን ተጨንቃለች እባካችሁ እርዱን እኛ ችግር ውስጥ ነው ያለነው እባካችሁ ብንጠይቃቸው እንኳን አንዱ ጓደኛችን ፌንት ነቅሎ ሊሞት 30 ደቂቃ ምናምን አይክል በቀረ ሰዓቱ እንኳን ኪና አምቡላንስ ትጠራላችሁ ወይ ብለን ስንጠራቸው አንጠራም ብሎ መሳሪያ በእኛ ላይ ደቅኖች ብን ነበር። ይሄ ሁሉ ችግር ባለበት ቦታ ላይ ነን አሁን ያለነውና እባካችሁ ኢትዮጵያ መንግስት እንዲደርስልን እባካችሁ በጣም እንለምናለን። ቻይኒስ ካምፕ ላይ ካየነው ስቃይ የበለጠ እዚህ ስቃይ እያየን ነው። 8 ላይ ነው ምንተኛው። ወደ ካምፑ ከገቡ ከ48 ቀን በላይ እንደሆናቸው ነገር ግን ወደ ሀገራቸው የሚወስዳቸው ከሌለ ተመልሳችሁ ወደ ካምፕ ግቡና ስራ ጀምሩ እየተባሉ መሆኑን የገለጹት ተጎጆቹ ዲኬቢ የሚባሉት ኃይሎች ከዚህ ቀደም ከነበሩበት የቻይና ካምፕ አስተዳዳሪዎች ጋር የሚግባቡ በመሆናቸው ወደ ካምፕ እንዲመለሱ በገንዘብ እየተደራደሩባቸው መሆኑንም ነግረውናል። ኢትዮጵያውያን ዜጎች ብቻ ነን ካምፕ ውስጥ የቀረነው ያሉት ቅሬታ አቅራቢዎቹ ወደ ሀገራቸው የሚመልሳቸው አካል ከሌለ ከዚህ በላይ ማቆየት አንችልም መባላቸውንም ጨምረው ተናግረዋል። በአንድ ቀን በአንድ ጊዜ ብቻ ትንሽ መጠን ያለው ምግብ እንደሚያገኙ የተናገሩ ሲሆን ከሃይማኖትና ባህል ጋር በማይሄድ መልኩ ምግብ እየቀረበላቸው መሆኑንም ተናግረዋል። ሰዎች መጥተው በብር እየደራደሩ ከዲኬቢዎች ኃላፊዎች ጋር እየተደራደሩ ነው የሚገኙት። ሌላ ሀገር ዜጎች ሁሉንም ሄደዋሉ። ኢትዮጵያ ብቻ ነው የቀረኑ። ቻይናዎች መጥተው እዚህ በብር እየተደራደሩ ነው እኛ ፊት ለፊት የሚገኙት። ለምንድን ነው እኛ ማንሄደው? እንደዛ ነገር አንፈልግም ብለን እነሱን ኃላፊዎቹን ስንጠይቃቸው እስከዛሬ 48 ቀን ሆነላቸዋል። እስከዛሬ መንግስታቸው አልወሰደም። ምንል ድረስ ነው የደረስነው። የምንበለው ምግብ የለንም። በቀን አንድ ጊዜ ብቻ ነው ሩዝ የሚሰጡን። ከሃይማኖታችን ጋር ማይገናኝ ሌላ እግር ይሰጣሉ። የዶሮ እግር ይሰጣሉ። ኬንያ፣ ዛምቢያ፣ ካሜሩን እነዚህ ሁሉ ሁሉም ሲወጡ ኢትዮጵያውያን ብቻ ስንቀር ለምንድን ነው እኛ እዚህ የቀረነው ብለን ስንጠይቃቸው የናንተ አገር መንግስት አይፈልጋችሁም፣ ስለዚህ እንደውም ወደ ካምፑ ተመልሳችሁ ስራ ብሰሩ ነው የሚሻላችሁ እያሉን እየጨቀጨቁን ነው ያሉት። አሁን በዚህ ሰዓት እባካችሁ ድረሱልን። አሃዱም በማይናማር ልጆቻቸው የታገቱባቸው ወላጆች ኮሚቴ አባላቱ አስጨናቂ በቀለን አሁናዊ ከውጭ ጉዳይ ሚኒስቴር ጋር ያደረጉትን ውይይትና ያሉትን ስራዎችም ጠይቋል። ወደ ሚኒስቴር መስሪያ ቤቱ ሄደው ማስረጃዎችን ማቅረባቸውንና ኢትዮጵያውያን ብቻ ካምፕ ውስጥ መቅረታቸውን ማስረዳታቸውንም ገልጸውልናል። ያገኙት ምላሽ መልካም መሆኑን የገለጹት አቶ አስጨናቂ ነገር ግን በአስቸኳይ መፍትሄ ካልተሰጠ ችግሩ የከፋ ሊሆን ይችላልም ብለዋል። እዛ ደግሞ ከምንገባ ብንሞት እንመርጣለን። ብዙ የራሴ ማጥፋት አለም ደግሞ ከወታደር ጋር ግብግብ ተፈጥሮ ዛሬ ተቀብሎ እስከ መተኮስ ድረስ ሚል ሀሳብ ያ ደግሞ የኢትዮጵያን መልካም ገጽታ የሚያበላሽ እንደሚሆን ሁሉም እንግዲህ ከ28 ሀገር ኢትዮጵያ ወደ ኋላ ቀርታ ዜጎቿን ሳታስገባ ውጭ ጉዳይ ሚኒስቴር ሄደን ነበረ። ለጊዜው ለ2 ቀን የተወከሉት አቶ ከበደ የሚባሉ ነበሩ። እሳቸውን ያለውን ጉዳይ በቪዲዮ በመረጃ አደራይተን አሳየናቸው። ኒው ዴሊ ላለው አምባሳደር ደውለው የእነዚህ ልጆች ጉዳይ እንዴት ነው የማይናማር ቤተሰቦች መጥተዋል ጉዳዩም እንደርሷል ብለው ይዘውኛል እንዴት ነው የሚል ነገር ጠይቀው ነበረ። ጉዳዮቻችን የማጣራት ስራዎቻችንን ሙሉ ለሙሉ እንጨርሳለን የሚል ነገር መልስ ሰጥተውናል ማለት ነው። ግን ፍጥነት እና መጨነቅ ያስፈልጋል። እንደ ራስ እንደ ሀገር እንደ ግዳጅ አድርጎ መጨነቅ ያስፈልጋል። ቢኮዝ እንደ መንግስት አይደለም እንደ አንድ ግለሰብ ፍጥነት ከሌለውና ቅልጥፍና ካልተሞላበት ችግሮች ሊፈጠሩ ይችላሉ። ብዙ የተማረ ኃይል ማጣት እዚህ ያለን ሰው ደግሞ ራሱ ማጣት ነው። ብዙ እናቶች አሉ ራሳቸውን ማጥፋት ራሳቸውን የሆነ ነገር ማድረግ የሚፈልጉ ልጆቼ ተመልሰው እዛ ውስጥ ከሚገቡ እኔ በሞት መርጣለሁ የሚል ብዙ ሰው አለ። አሃዱም የውጭ ጉዳይ ሚኒስቴርን ለማነጋገር ያደረገው ሙከራ ባይሳካም ከዚህ ቀደም ሚኒስቴር መስሪያ ቤቱ 138 ኢትዮጵያውያንን ወደ ሀገር እንዲገቡ ማድረጉን መግለጹ የሚታወስ ሲሆን ቀሪዎቹን ዜጎች ወደ ሀገራቸው እንዲገቡ ለማድረግም እየሰራ መሆኑን በሳምንታዊ መግለጫው ማንሳቱ ይታወሳል። በህጻናት ላይ አካላዊ ጥቃትና የእገታ ወንጀል በሚፈጽሙ ግለሰቦችና ቡድኖች ላይ 88 ክስ ቀርቧል ተብሏል። የአዲስ አበባ ፍትህ ቢሮ እንዳስታወቀው በ8 ወራት ውስጥ በህጻናት ላይ አካላዊ ጥቃት፣ እገታና የስርቆት ወንጀል ሲፈጽሙ የተገኙትን ወደ ህግ በማቅረብ በአጠቃላይ 88 ሰዎች ላይ ክስ መቅረቡን የአዲስ አበባ ፍትህ ቢሮ በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀል ተከላካይ ትብብር ኃላፊ አቶ ዮሐንስ ብርሃኑ ለአሃዱ ተናግረዋል። በተያዘው ዓመት 8 ወራት ውስጥ በህጻናት ላይ አግባብ ወንጀል በሚፈጽሙ ግለሰቦችና ቡድኖች ተገቢውን ክትትል በማድረግ ፍትህ እንዲሰፍን እየተሰራ ይገኛልን ብለዋል። በተከናወኑ ስራዎችም ህጻናትን በመስረቅ በማገት ህጻናትን ለልመና በማሰማራት አካላዊ ጥቃት በማድረስ እንዲሁም የጉልበት ብዝበዛ ላይ ተሰማርተው ህገወጥ የሆነ ተግባር ሲፈጽሙ በነበሩት ላይ ክስ የቀረበባቸው መሆኑን አንስተዋል። በተለይም አካላዊ ጥቃት አድርሰዋል በተባሉት 83 ክስ የቀረበ ሲሆን አካላዊ ጥቃቱም አስገድዶ መድፈር፣ ድብደባ እንዲሁም መሰል ድርጊቶች መሆናቸውን ገልጸዋል። በተጨማሪ
በተጨማሪም ህጻናትን ለልመና በማሰማራት ደግሞ 5 የክስ መዝገቦች እንደተከፈተ አንስተው በስርቆት በእገታና በጉልበት ብዝበዛ ደግሞ 3 ክሶች የቀረቡ መሆኑን የፍትህ ስርዓቱንም በሚጥሱ ግለሰቦች ላይ ተገቢውን ቅጣት እንዲወሰንባቸውም የክትትል ስራ እንደሚሰሩ ተናግረዋል። በተለይም በዚህ ጉዳይ ተጨማሪ ምርመራዎችን እንዲሁም ሌሎች ወንጀለኞችን ወደ ፍትህ ከማቅረብ አኳያ የአዲስ አበባ ፖሊስ ጥብቅ ቁጥጥር እያደረገ መሆኑንም ገልጸዋል። ህገወጥ ግለሰቦችንና ቡድኖችን ወደ ህግ እንዲቀርቡ ማህበረሰቡም ጥቆማ በመስጠት ትብብር ሊያደርግ እንደሚገባ አንስተው ይህንን ወንጀል ለመከላከል ከጸጥታ አካላት ጋር በጋራ እንደሚሰሩ አጽንኦት ሰጥተዋል። በ8 ወራት ውስጥ ከሻይ ምርት $1.1 ሚሊዮን መገኘቱ ተገልጿል። በ2017 በጀት ዓመት 8 ወራት ውስጥ 568 ቶን የሚሆን የሻይ ምርት ወደ ውጭ ተልኮ $1.1 ሚሊዮን ገቢ ማግኘት መቻሉን ኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በ2016 አጠቃላይ በጀት ዓመት ከ1142 ቶን በላይ ምርት ተልኮ ከ$2 ሚሊዮን በላይ ገቢ ተገኝቶ እንደነበር ለአሃዱ የገለጹት የባለስልጣን መስሪያ ቤቱ የህዝብ ግንኙነትና የኮሚዩኒኬሽን ስራ አስፈጻሚ አቶ ሳህለ ማርያም ገብረመድህን ናቸው። በመሆኑም እስካሁን ከሻይ ቅጠል ምርት የሚገኘው የውጭ ምንዛሬ በአመት ከ3 ሚሊዮን የአሜሪካን ዶላር የሚበልጥ እንዳልሆነ በመጥቀስ ኢትዮጵያ ካላት አቅም አንጻር ገና ብዙ መስራት እንደሚጠይቅም አንስተዋል። ከዚህ ቀደም በኢትዮጵያ ሻይ በቀዳሚነት የሚጠቀሰው የውሽውሽና ጉመሮ ምርት በ5000 ሄክታር መሬት ላይ ብቻ ያረፈ እንደነበር በማስታወስ በ2016 ምርቱን ለማስፋት በተሰራ ስራም 30,000 ሄክታር በሚሸፍን የሻይ ቅጠል ምርት መተካቱን ገልጸዋል። በመሆኑም የሻይ ምርትን ለማሳደግ በርካታ ስራዎች እየተሰሩ እንደሚገኝ በመግለጽም ላብነትም በኦሮሚያ ክልል ቀደም ሲል በተበታተነ መልኩ ይካሄድ የነበረውን የሻይ ተከላ ስራ በተቀናጀ ሁኔታ ከ2014 ዓ.ም ጀምሮ በክላስተር ደረጃ ማምረት መጀመሩንም ጠቅሰዋል። አክለውም በ3 ዓመታት ውስጥ በጅማ ቡኖ በደሌና ኢሉባቡር ዞኖች 30,000 የሚደርስ ሄክታር መሬትን በሻይ ተክል ለመሸፈን መታቀዱን ያነሱት የህዝብ ግንኙነትና የኮሚዩኒኬሽን ስራ አስፈጻሚው ለበርካታ ዜጎች የስራ ዕድል የሚፈጠር በመሆኑ ሌሎች ክልሎችም በትኩረት ሊሰሩበት እንደሚገባም አሳስበዋል። ወደ ውጭ ሀገር የሚሄዱ ዜጎችን የሚያሰለጥኑ ከ500 በላይ ተቋማት ውስጥ በስራ ላይ እንዲቆዩ የተፈቀደላቸው 392 ብቻ መሆናቸው ተገልጿል። 108 ያክሉ ተቋማት እንዲዘጉ የተደረጉት የተመዘገቡ ተማሪዎችን በአግባቡ ለማሰልጠን የሚያስችል ደረጃ ያላሟሉና ከተቀመጠው የገንዘብ መጠን በላይ የመጠየቅ ሁኔታ ያሳዩ ናቸው ተብሏል። በሌላ በኩል ወደ ውጭ ሀገር ለመሄድ ከምዝገባ በኋላ ለስልጠና እስከ 10,000 ብር እየተጠየቁ ነው ሲሉም ቅሬታ አቅራቢዎቹ ለአሃዱ ገልጸዋል። ስልጠናውን ለመውሰድ ተመዝግበው ወደ ተቋማት ከመሄዳቸው በፊትም 9500 ብር ክፈሉ ተብለው ስልጠናው ላይ ለመቀመጥ ደግሞ 500 ብር እንዲከፍሉ መገደዳቸውንም ለአሃዱ ገልጸዋል። በፍጹም እንዲያውንም እንዴት 10,000 ብር ትሰጫለሽ ብዬ ምንም ነገር እንደማይከፈል አረጋግጥኩኝ ማለት ነው። አንድ መሰለኝ 10-20 ይሆናሉ። አንደኛው 9500 ከፈለች፣ እሱ 10,000 ከፈለች። ሳምንቱ ጨረሰን እንትና ከፍለን 9500 ነው። በቃ 10 ነው ከፍለን ለትምህርቱ ነው አሉኝ ነው አስከፍሉ ለኛ ምን አውቃለን። ወለቴ ሳምንቱ ትምህርት ነው። ለትምህርቱ እኛ ነው አቅም ለደላላ ነው እንደዚህ አለ ለደላላ ነው ሰጠን ብሩ። ከዛን እሱ 9500 ነው አለኝ። እሱ ከፍለን ከዛ ፈተና ነበረ። ፈተና ቀን 500 ነው አሉ። 500 ከፍለን አሃዱም በስራና ክህሎት ሚኒስቴር የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት አስተባባሪ አቶ ብርሃኑ አለቃን ስለ ጉዳዩ አነጋግሯል። ከምዝገባ በኋላ የሚሰጠው የ21 ቀን ስልጠናን የሚሰጡ ተቋማት በፌዴራል ደረጃ ለአንድ ሰው እንዲያስከፍሉ የተቀመጠላቸው ገደብ 1500 ብር ነው ብለዋል። ነገር ግን ያንሳል የሚል ቅሬታ ከተቋማቱ መቅረቡንና ሚኒስቴር መስሪያ ቤቱ ከሚመለከታቸው አካላት ጋር ተነጋግሮ እስኪወስን በዚሁ ቀጥሉ መባላቸውን ተናግረዋል። በዚህ መሀል ከፍተኛ ገንዘብ የሚጠይቁ አሰልጣኞች ተቋማቱን ጨምሮ በህግ መክሰስ የሚችሉ መሆኑን ተናግረው በአካባቢያቸው ባለ ስራና ክህሎት ቢሮ ሄደው ማመልከት እንደሚችሉ ማክለዋል። ጥቆማዎችን በመያዝ ስሙ የተነሳውን ማሰልጠኛ ተቋም የመዝጋት ስራ እንደሚሰራም ነው የተናገሩት። ተቋማቱ በቀጥታ ፍቃድ የሚወስዱት ከክልሎች በመሆኑ ችግሩ እንዳይፈታ አድርጎታል ብለው ነገር ግን ባለፉት 3 ወራት በተሰራው ስራ 500 የነበሩ የማሰልጠኛ ተቋማት ተፈትሸው ማሟላት ያለባቸውን ደረጃ ስላላሟሉ ወደ 392 ዝቅ መደረጋቸውንም ተናግረዋል።
1500 ብር በአንድ ሰው ተወስኖላቸዋል ፌደራል ደረጃ። ከዚህ የዘለለ ክፍያ ማስከፈል አይቻልም ብለን አሳውቀናል። ከዚህ በላይ የሚያስከፍሉ ማሰልጠኛ ተቋማት ካሉ ሁለት ነገር ማድረግ ይቻላል። አንድ ገንዘባቸውን እንዲመልሱላቸው ህገወጥ ብልሹ አሰራር ወይም ሌብነት ስለሆነ ፖሊስ ጣቢያ ሄደው መክሰስ ይችላሉ። በምንም አይነት ማንዴት አይደለም ይሄ ክፍያ የተፈጸመው። 10,000 ብር 9 ትክክለኛ እንዲያስከፍሉ የተፈቀደ ገንዘብ አይደለም፣ ማስከፈል አይቻልም። የመንግስት ማሰልጠኛ ተቋማት ከሆኑ በጣም ከዛም ከ1500 ዝቅ ያለ ክፍያ ነው የሚጠይቁት። የግሎቹ ከሆኑ ግን እስከ 1500 ተፈቅዶላቸዋል። ሁለተኛ ወደ ስራና ክህሎት የውጭ ሀገር የስራ ስምሪት ቢሮ ደግሞ መጥተው ወይም የስራና ክህሎት ሚኒስቴር ይህን ስልጠና ዘርፍን የሚያስተባብሩ ሰዎች አሉ፣ ወደ እነሱ ጋር ሄደው ጥቆማ ቢሰጡ እነዚህ ማሰልጠኛ ተቋማት ይዘጋሉ። ማሰልጠኛ ተቋማቱ ካሉበት አዲስ አበባ ከሆነ ከአዲስ አበባ ከተማ አስተዳደር፣ ክልሎች ከሆኑ ከክልሎች ጋር በመነጋገር ጉዳዩ እውነት መሆኑ ተረጋግጦ ምርመራ ተደርጎ ማሰልጠኛ ተቋም ላይ እርምጃ ይወሰዳል። ከዚህ ቀደም 500 ገደማ የነበሩ ማሰልጠኛ ተቋማት በተለያየ መስፈርት እየተለዩ ጥራት ያላቸውን ስልጠና ብቻ የሚሰጡ ተለይተው ወደ 392 ዝቅ እንዲሉ ተደርገዋል። በተለያዩ አካባቢዎች ያሉ ሰልጣኞችም ይሁን ሌሎች ግለሰቦች እንዲህ አይነት ተቋማት ሲመለከቱ በ9138 ላይ በመደወል ጥቆማ መስጠትና ተቋማቱን ማጋለጥ እንደሚችሉም ተገልጿል። የተመረጡ ምግቦችን በንጥረ ነገሮች ለማበልጸግ የወጣው አስገዳጅ መመሪያ ተግባራዊ እየተደረገ መሆኑ ተነግሯል። የኢትዮጵያ ምግብና መድኃኒት ባለስልጣን በአዋጅ በተሰጠው ስልጣን መሰረት የዘይትና የስንዴ ዱቄት ምግቦችን በቫይታሚንና ሌሎች ንጥረ ነገሮች ለማበልጸግ አስገዳጅ መመሪያ ማዘጋጀቱ ይታወሳል። አስገዳጅ መመሪያ የተዘጋጀው የተመጣጠነ ምግብ ችግርን ለመቅረፍ ሲሆን መመሪያው በሰኔ 2014 ዓ.ም መጽደቁን ባለስልጣኑ የምግብ ምዝገባና ፍቃድ መሪ ስራ አስፈጻሚ መንግስቱ አስፋው ለአሃዱ ተናግረዋል። ነገር ግን አምራቾች ማሟላት ያለባቸው ነገሮች ማሟላት ባለመቻላቸው የአንድ አመት ጊዜ እንደተሰጣቸው ማስታውሰዋል። አሃዱም ይህ መመሪያ አሁን ተግባራዊ ተደረገ ወይ አተገባበሩስ ምን ይመስላል ሲል ጠይቋል። በተሰጣቸው ጊዜ መሰረት አምራቾች ዝግጁ ሆነው ወደ ስራ ገብተዋል ያሉት መሪ ስራ አስፈጻሚው የቁጥጥር ስራዎችን ጨምሮ ተግባራዊ እየተደረገ ይገኛልን ብለዋል። ከተግባራዊነቱ ባለፈም መመሪያው የተላለፈ አምራቾች የማስተካከያና አስተዳደራዊ እርምጃ እየተወሰደ መሆኑንም ስራ አስፈጻሚው ተናግረዋል። በሚደረገው የማስተካከያ እርምጃ መሰረትም አምራቾች ማስተካከያ እያደረጉ ወደ ምርት መግባታቸውን የተናገሩ ሲሆን በቀጣይም ተጠናክሮ እንደሚቀጥል ጠቁመዋል። ከ80 በላይ የአልሸባብ አሸባሪዎችን የሶማሊያ ጦር መግደሉን አስታውቋል። በአልሸባብ አሸባሪዎች ላይ ለአንድ ሳምንት የፈጀ ዘመቻ ጦሩ መክፈቱን ገልጾ ከ80 በላይ አማጽያን መግደሉን አስታውቋል። በአልሸባብ ቡድን ላይ ዘመቻ የተካሄደው በታችኛውና መካከለኛው ሸበሌ ክልሎች መሆኑን የብሔራዊ መረጃና ደህንነት ኤጀንሲ ባወጣው መግለጫም ይፋ አድርጓል። በሌላ በኩል በፕሬዝዳንቱ ቤተ መንግስት በቅርብ ርቀት ላይ በቅርቡ የሞተር ጥቃት ተፈጽሞ 6 ሰላማዊ ሰዎች መገደላቸውም ታውቋል። ሶማሊያ ለዓመታት የጸጥታ ችግር ስትታመስ ታለች። ዋናዎቹ ስጋቶች ከአልሸባብና አይኤስአይኤስ አሸባሪ ቡድኖች ናቸው። አልሸባብ የሶማሊያ መንግስትን ከ16 ዓመታት በላይ ሲዋጋ የቆየ ሲሆን በተደጋጋሚ የመንግስት ባለስልጣናትንና ወታደራዊ አባላትን መግደሉ የሚታወቅ ነው። በያዝነው ወርም የሶማሊያን ሪፐብሊክ መንግስት ሐሰን ሼህ መሐመድን ለመግደል ሙከራ አድርጎ እንደከሸፈበትም ይታወሳል። አናዶሉ እንዳስነበበን በጋዛ እስራኤል ለፈጸመችው ጥቃት በገለልተኛ አካል ምርመራ እንዲደረግ ስትል አውስትራሊያ ጠይቃለች። የእስራኤል ወታደሮች በጋዛ የሕክምና ባለሙያዎች ላይ ጨምሮ ለፈጸሙት ጥቃት በገለልተኛ አካል ምርመራ እንዲደረግ ሲል የአውስትራሊያ ውጭ ጉዳይ ሚኒስቴር ጠይቋል። ጥያቄ የመጣው እስራኤል ባሳለፍነው ሳምንት በደቡባዊ ጋዛ 15 የፍልስጤም ዶክተሮችን መግደሏን ተከትሎ ነው። የአውስትራሊያ ውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ከሆነ ዓለም ትክክለኛና ጥልቅ ምርመራ እየፈለገች ነው ሲሉ አሳስበዋል። አዲስ እየወጡ ባሉ መረጃዎች ደግሞ እስራኤል በጋዛ በሕክምና ባለሙያዎች ላይ በተፈጸመ ግድያ ስህተት መስራቷን ማመኗ እየተነገረም ይገኛል። ዘገባው የሮይተርስ ነው። የቶጎ ፕሬዝዳንት በዲሞክራቲክ ሪፐብሊክ ኮንጎ የተፈጠረውን ግጭት አስታራቂ እንዲሆኑ በአፍሪካ ህብረት ተሾመዋል። የቶጎ ፕሬዝዳንት ፋውሬ ናንሲንግቤ በ5 የቀድሞ የአፍሪካ ፕሬዝዳንቶች ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎ የተፈጠረውን ግጭት ለመፍታት እንደሚሰሩ ህብረቱ አስታውቋል።
ከጋና ሲንግቤ ጋር በተደረገው የመጀመሪያ ምክክርም ህብረቱ አዎንታዊ ምላሽ ማግኘቱ የገለጸ ሲሆን ይህም የመንግስትና የመንግስት ርዕሰ መስተዳድሮች ምክር ቤት መደበኛ ስምምነት በማድረግ የተወሰነ ነው ሲልም አስታውቋል። የሽምግልና ሂደቱን ወደፊት ለመምራት የሚያስችል ዝርዝር ፍኖተ ካርታ እንደሚያስፈልግ የህብረቱ ሊቀመንበር አሊ ዩሱፍ ሎሬንኮ አጽንኦትም ሰጥተዋል። ከዚህ ቀደም በግዛቲቱ አሸማጋይ የነበሩት የአንጎላ ፕሬዝዳንት ምስራቃዊ ኮንጎ ያለውን ግጭትና እየተባባሰ ያለውን የሰብአዊ መብት ስጋት ነው በሚል ኃላፊነታቸውን በገዛ ፍቃዳቸው መልቀቃቸው የሚታወስ ነው። ዘገባው የአፍሪካ ኒውስ ነው። ኢራን ለማንኛውም ጦርነት ዝግጁ ነኝ ስትል አስታውቃለች። ኢራን በውጭ ሀገራት ግፊት እንደማትገዛና ለማንኛውም አይነት ጥቃት ምላሽ ለመስጠት ዝግጁ መሆኗን የሀገሪቱ ከፍተኛ ኢስላማዊ አብዮታዊ ጥበቃ ዋና አዛዥ ሜጀር ጀነራል ሁሴን ሳላሚ ተናግረዋል። ኢራን ስለ ጦርነት በፍጹም አትጨነቅም ያሉት የጦር አዛዡ ጦርነት አንጀምርም፣ ነገር ግን ለማንኛውም ጦርነት ዝግጁ ነን ብለዋል። አክለውም ኢራን ለማንኛውም የጠላት ሀሳብ ለማሸነፍ እና የስነ ልቦና ስራዎችን ወታደራዊ ጥቃቶችን በተመሳሳይ መልኩ ለመመከት ስልቶችን አዘጋጅታለችም ብለዋል። ለጠላት ፊት አንድ እርምጃ እንኳን ፈርተን አንመለስም ሲሉ ነው አቋማቸውን የገለጹት የቴህራን ከፍተኛ የጦር አዛዥ። ጀነራሉ ይህንን ንግግር ያደረጉት የጋዛ ጦርነት መባባሱን ተከትሎ አሜሪካና ኢራን ፍጥጫ ውስጥ በገቡበት ወቅት መሆኑ ግልጽ ማሳያ ተደርጎም ተወስዷል። በተጨማሪም እስራኤል አሁንም ለኢራን ወታደራዊ ጥቃት የተጋለጠች መሆኗን ጀነራሉ አስፈራርተዋል። በሌላ በኩል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዋሽንግተን ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል እርምጃ ልትወስድ እንደምትችል ማስጠንቅቀዋል። የአርቲ ኒውስ እንዳስነበበን። ተመልካቾች ከአሀዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናል ወደ እናንተ ሲደርስ የነበረ መረጃዎቻችን እነዚህን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ አድርገን እናመሰግናለን። በያላችሁበት ደስ የሚል ቀን ይሁንላችሁ።